አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይቢ አልሐምዱሊላህ እኛ ጋር ደህና ነን። አገርም ሰላም ነው አልሐምዱሊላህ ረብል ዓለሚን። እና አባይቢ ያው አንድ ሊንክ እየላካችሁልኝ ነበረ እህቶቼ በዋትስአፕ ይችን ልጅ አንቺም ተጠንቀቂ ምናምን እያላችሁ ነበረ። ያው ጥንቃቄ እንድታደርግ እያላችሁኝ አላዘዛችሁን ይክፈላችሁ፣ አላህ ይስጥልኝ። በጣም ነው የማመሰግነው ሀባይቢ። ያው ቪዲዮውን ሳየው ልጅቷ ግን እኔም እንደዚህ ልክ እንደዚህ ደርሶብኝ ነበረ። ግን አልሐምዱሊላህ ረብል ዓለሚን አላህ አልወሰነም እና ምንም አልሆንኩ አልሐምዱሊላህ እላችኋለሁ። እና እየደረሰብኝን እስኪ ከመናገሬ በፊት ኢንሻአላህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አበረታቱኝ። ነባሮች ደግሞ ምን ጊዜም ለምታበረታቱኝ ከልብ አመሰግናለሁ። አሁንም ቢሆን ግን ማበረታታችሁ ኃይሌ ነው የምለው። ይሁላችሁ ዛሬ ሽንኩርት አጣጥቤ እያሰጣሁት ነው። ማሻአላ በጣም ጽድት ያለ ሽንኩርት ነው። ያውም በራሱ ፀሐዩ ሲመታው ቁርበቱ እንቅርፈፍ ብሎ ስነካው እንደዚህ ሽት ታደርገው በቀላሉ ልቅቅላል። ከዛ ፍፍ ብሎ ይፈጫል ማለት ነው ሀባይብ። እና ምን ነበር ወደ ዋናው ስገባ ማለት ነው ሀባይቢ። ልክ እኔም ያው ለነገሩ ሞባይል ባንኪንግ እጠቀማለሁ። ይኸው የምሰራበትም ይኸው አካውንት ነበረ። ያኔ እናንተ ያው የትእዛዙ የምኑ እንደዚህ አልሙሂም ማወጣበትም ያው ኢትዮጵያ ንግድ ባንክ ነው የምጠቀመው በአብዛኛው እሱን ነው። ከዛ ድውል አድርጎ ልክ እንደ ልጅቷ ማለት ነው። የልጅቷ ጋር ተመሳሳይ ነው። እኔ አሁን እንትን ስለው እኔም ጓደኛዬ ራሱ እንደዚህ ቤታችን ራሱ ሻሚያ ነው። ጓደኛዬ ራሱ እንደዚሁ ደርሶባታል። ግን አልሐምዱሊላህ የእሷም 5000 ብር ብቻ ነበር አካውንቷ ያላት 5000 ብቻ 5000 ብር ብቻ ነበረ። ሌላም ቢኖረው አስባችሁታል? 1 ሚሊዮንም ቢኖረው 3 ይሆን 30 ሺህም ቢኖረው ምንም ቢኖረው ካላስ በሰዓቱ እንዲሄድ የቁጠሩት ማለት ነው። አባይ ይሁላችሁ ባቄላ ማስተቻለሁ ለልጄ ላልዝ ነው እና ያን 5000 ብር ነበር። እንደ ወይኔ ዛሬ እኮ ጉር ተሰራሁ እያለች መጣችና እኔም ከሷ በፊት ነበር እንደዚህ እንትን ያሉት በዛ ብሩ በጣም ብዙ ነው ያልኳት። እኔ አጋጣሚ 5000 ብቻ ነበር አካውንቷ ላይ ያለው ያንን ወሰዱ ማለት ነው። ብዙም ቢኖረው ይሄዳል ከላስ አልሙሂም አልሐምዱሊላህ ቃለል ማለቱ ሳይከፋ ቀራላችኋልና የኔን ልክ ከኢትዮጵያ ንግድ ባንክ አንቺ ስምሽ ዘይነብ ኢማም ነው አለኝ። አዎን አልኩት። እኔ የምደውልልሽ ከኢትዮጵያ ንግድ ባንክ ነው። ልክ መጀመሪያ ጤና ይስጥልኝ ምናምን ሲሉ ልክ ከዛው እንዲደውሉ አድርገው ነው። ከዛ ብሮ ይስጥልኝ ምናምን ብዬ ከኢትዮጵያ ንግድ ባንክ ነው የምደውለው ምናምን አለኝ። እሺ ምን ነበር አልኩት። አሁን ወደዛ ወደ ቅርንጫፉ ወደ ቦታው ነይና አንቺ ምን ጊዜም ቢሆን እንደዚህ በቃ በደንበኝነትሽ ብዛት የተነሳ የ50 ምናምን ሺህ ብር ነው ሽልማት እንደዚሁ ሌላም ነገር ጠቅሶልኛል። እኔ ግን ያኔ ትንሽ ረስቼዋለሁ። ሌላ ብዙ ነገር ብሏልና በቦታው ተገኝተሽ እንድትቀበይ ያንን አሁን እዛው ነው የምጠብቅሽ ምናምን አለኝ። የ50 ምናምን ሺህ ብር አለ። የ35 ሺህ ብር ደግሞ ምንድን ነው አለኝ። አልሙሂም ልክ ወላሂ ነው የምላችሁ አስታውሳለሁ። 10 ሰዓት ከምናምን ነው 11 ሰዓት ሊል ትንሽ ቀርቶታል። እኛ ጋር ደግሞ ባንክ ቤት 11 ሰዓት ካለ ኢትዮጵያ ንግድ ባንክም ሆነ ማንኛውም ባንክ ቤት ካላስ ይዘጋል። መስተንግዶ ያኔ ሰው አይስተናገድም። ካላስ ሰዓቱ ያቆማል ማለት ነው። አሁን ከዛኔ እንዴት አንደኛ ሰዓቱ አሁን እየተአኸረ ምን አይነት ነው? ሁለተኛ ነገር የመጣልኝ ወላሂ ነው የምላችሁ የመጣልኝ ነገር ኢትዮጵያ ውስጥ 24 ሰዓት ተለፍቶም ልፍት እያልን የምንሰራበትንም ይሄን ያህል ቀርቶ ሲሶውንም አይገኝም። ሳለፈ ይሄን ሁሉ ብር ማን የሚሰጠኝ ለኔ ያልኩና ኧረ ወዲያ ብዬ ስልኬን ዝግት አድርጌ ከመስኮቱ አደረኩት። አሁንም ይደወላል። ከዛ ገብቼ ለከብር እንዲህ እያሉኝ ምናምን ስለው ኧረ ይሄማ ጥሩ ነው ሳይለፍ ይሄን ያህል ከተገኘ ብሎ ቀለደብኝ። ከዛ ሲቀልድ ስልኩን አላነሳም አሁን ምክንያቱም ለኔ ሊሰጡኝ ነው። ኧረ ስርቆቱም ትዝ አላለኝም ግን ኧረ ወዲያ ለፍችም
ዝም ብዬ እየቀለድኩ ነገር በቃ ሳውዲ አረቢያ ሄጄ ይሄን ያህል እንትን አላልኩኝ እንኳን አይደለም በዚህ በትዕዛዝ ብር ወዲያ ወዲህ ብር ስንት ጊዜ በአካውንቱ በመጣበት ምክንያት ነው የምሸለመው ምናምን ብዬ በቃ ምንም ከቀልቤ አልዶልኩትም። ያኔ አልጣመኝም። ካላስ ወሬያቸው የሆነ ነገር ልቤን እንትን አላለውም፣ ደስም አላለኝም። ሽልማት ምናምን በመባሉ ምንም አይነት ነገር አልተሰማኝም። አለኩል ያህል ካላስ ስልኩን ከመስኮቱን ያደረኩት ይጣራል። ዝም አልኩት። በቃ ዝም አልኩት። መጨረሻ ላይ ዝም አሉ። እየደጋገሙ ነበር ሳላነሳ ዝም አለ። ነይ ቶሎ አሁን ምናምን አሁን እንጠብቅሻል ከቦታው ብሎኝ ነበረ። ኧረ ስራዬን ልስራ ብዬ ዝም አልኩኝ። ከዛ 3 ቀን 4 ቀን እንዲያደረው ይቺ ጓደኛዬ የምላችሁ እንዲሁ ዘይነባ ጉር ተሰራሁ እኮ ምናምን አለችኝ። ምን ሆነሽ ምናምን ስላት በስልክ እንደዚህ ሎተሪ ደርሶሻል ይህ ነጅማም ይሄ ኮኮ ምናምን ተጭነሽ ግቢ ነው የሚለኝ አለኝ። የሚላትን ሁላ የሚልክላትን ትጫናለች። መጨረሻ ላይ አከርሼ 5000 ብሩን ላፋረጋት 5000 ብቻ ነበር እዛ አካውንቷ ላይ ያለውና እንዴ ያጋጥማል። እኔ ግን አልሐምዱሊላህ ከዛ ወዲህ ይመጣል። ይሄን ከነካሽ ይሄን ሽልማት ደርሶሻል ይሄን ኮኮብ ንኪ ምናምን በሜሴጅ ነገር ይላካል። ከዛ በኋላ ልብ አልሰጥም። ከዛ ኢትዮጵያ ንግድ ባንክም በሜሴጅ መልኩ ማንኛውም ይሄን ንኩ ይሄን እንደዚህ አድርጉ ብሎ የሚመጣን ቴክስት ከወደኛ ከባንክ ምንም አይነት ነገር አላክንም። ከወዲሁ ይህን ማጭበርበር ራሳችሁ እንድትጠብቁ ምናምን የሚል መልእክት በየወቅቱ 2-3 ጊዜ ይልኩ ገባ ማለት ነው። ከዛ ወዲህ ካላስ ውሸትና ማጭበርበር እንደሆነ ታረዳሁላችኋለሁ። እና ይሄን ነገር ካላስ ሳይለፋ እንዴት ነው ሰው ለፍቶ ባገሩ ስንት ነገር ሆኖ ዛሬ ላይ የሰራችሁበት ራሱ በሀቅ የመንጣቱ ነገር እያሳሰበ አይደለም። ዝም ብሎ ይህንን ያለ አንድ ልፋት ይሄ ሁሉ ብር መምጣት ማለት ትንሽ ይከብዳል። ግን ቢሆንም አላህ ዝሮ የሆነ ነገር ሆን ካለው ያንን ነገር አምነን እንድንቀበል ሊያደርገን ይችላል። አለኩል ያህል ለማንኛውም ስበቡን ማድረስ ነው። አላህ ሱብሃነሁ ወተዓላ አቅል ሰጥቶናል። አቅላችንን እንድንጠቀምበት ያድርገን። በእርግጥ በእኛ ጥረት በእኛ አቅል አይደለም ከመጥፎ ነገር የምንድነው፣ እሱ ሲያዝንልን ነው። ቢኢዝኒላህ አዘወጀል ጥንቃቄ እናድርግ ለሁላችን እንመላችኋለሁ። ያው በሱም አረብ ሀገር አሁንም ላይ እንደዚህ በየግል መስመሩ ሁላ ከግሩፕ አክለል ኸይራት ጥሩ ኸይር ግሩፖች ናቸው ከሚባሉት ራሱ እየወጡ ብዙ ማጭበርበር እየተፈጠረ ነው። እና ሁላችሁም ከሱም ከይህም ያላችሁ ያለነውም ጥንቃቄ ብናደርግ ኢንሻአላህ አላህ ይገዘን፣ አላህ ይጠብቀን። ለዛም ነው በባለፈው ኑሮ ውድነት ይሄን ያህል ገባ ይሄን ያህል ሲባል እንዲሁም አላህ ሱብሃነሁ ወተዓላ ጥሩ አድርጎ ይዘናል በረህመቱ በዝነቱ ያልኳችሁ ለዚህ ነው። ያኔ አንድ ሰው ተነስቶ ምንም ሳይለፋ 100,000 ብር 50,000 ብር ቀርቶ 50 ብር ያለ ልፋት ማግኘት በስርቆት መተዳደር ይሄ ራሱ በጣም ፈተና ትልቅ ወንጀል ፈሳጭ ነው እና አላህ ጥሩ አድርጎ ይዘናል ልላችሁ ነው። አብሽሩልኝ፣ አላህ ይጠብቀን ከእንዲህ አይነት መጭበርበር እና እኔ ጀዛኩሙላሁ ኸይረን መላካችሁልኝ ለምታስጠነቅቁኝ አልሐምዱሊላህ። ግን ታውን በፊትም እንደዚህ ይገጥመኝ ነበር። ያው አላህ አልፈቀደም። እኔ በእርግጥ ከባድ ነው የሆነ ቢሄድ ከበድ ይላል። የሰው ገንዘብ ምንድን ነው የሚባለው ሊከፈል ነው ያን ነገር መክፈል አይቀርም። ተበደርንም ተቀጠርንም ተረጠብንም አይቀርም። ግን በጣም ከባድ ነው። ዞሮ ያለ አንድ ነገር እኛ ያልተጠቀምንበትን ነገር መክፈል በጣም ከባድ ነው። መገኛውም ሩቅ ነው እና ይሄ ነው። አላህ ሁላችንን ከመጥፎ ነገር ይጋርደን። አብሽሩልኝ ሀባይቢ። ያው ስራ ትንሽ ይበዛል ዛሬ እና አላህ ይጠብቃችሁ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።